ቅድስትዬ ለዘመናት የጠበቀችው ዛሬ ላይ እውን ሆነላት። በጣም ደስ ይላል። አንዳንዴ መታገስ ትዕግስት ምንድነው ፍሬዋን አፈርታ በለሷን ትበላላችሁ ነው የሚባል አባባል አለና እና ምሳ ቅድስትዬ እንግዲህን ያው በመታገሷ ዛሬ ላይ ቀለበት ተደረገላት ማለት ነው። እና እንግዲህ ቅድስትዬ ሀሳቧ ያው እሱን ሰርፕራይዝ አደርጋለሁ ብላ ነበረ እና በተዘዋዋሪው ያው ሰርፕራይዝ ተደርጋለች እና በጣም ደስ ይላል። የእውነት በጣም ነው ደስ ያለኝ። እናም ያው ልደቱን እንግዲህ ግን እኔ ብቻ ነኝ የማስታውሰው፣ ለምንድን ነው እናንተ የማታስታውሱት? የብሩክን ልደት እኔ ብቻ ነው የማስታውሰው እያለችም ከእንቅልፏ ስትነሳ አኩርፋ ነበረ የተነሳችው ማለት ነው። እና እንደዛም ሲሆን እንግዲህ ግን እኔ ግን እኮ አልረሳሁትም ትላለች ምሳሌ። እና ታዲያ ለምንድን ነው ያልነገርሽ? ቢያንስ እንኳን ተወለድክ እኮ እለው ነበረ ስትል፣ እንዴ በባዶ እንኳን ተወለድካለ እንዴ በማለትም መድብልም ይመልስላታል። ቢያንስ እንኳን እኮ ዳቦ መጋገር አለ ስትልም ቅድስትዬ እኮ ምሳሌ ትክክል ነች። ቢያንስ ዳቦ ጋግሬ ዳቦ አስደፍቼ እንዲሁም ቡና ፍልቼ እኮ እንኳን ተወለክ ማለት እችል ነበረ ስትልም እንግዲህ ኧረ በፍጹም እኔ ወንድምሽ እያለሁኝ ነው እንዴ ሄጄ በቃ ኬክ አሰርቼ እመጣለሁ ሲላትም ቅድስትዬ በጣም ደስ አላት። ከምር ነው መድብል? አዎ ከምሬ ነው፣ ሄጄ አሰርቼ ምናምን እመጣለሁ። እስከዛ እናንተ ቤቱን ፏ አድርጉ ሲልም እና ምንድነው ይሄ ሁሉ ደስታ? ኬክ አሰርቼ እመጣለሁ አለ እንጂ የኬክ ቤቱን ይዤው እመጣለሁኝ እኮ አላለም በማለትም ቅድስት ምሳሌም እንግዲህ ለቅድስት ትመልስላታለች። ቅድስት በዚህ ጊዜ እንዲሁ ይችን ልጅ አንድ የሚልልኝ ሰው ልጥፋ እንዴ ስትልም፣ እንዴ አንቺ ለምንድን ነው ከፊት ከፊት የምትይው? ቁም ነገር እኮ ነው የያዝ ነው በማለትም እንትን ሲላት፣ ያው ምሳሌም ዝም ትላለች። እና በቃ እኔ ቤቱን ፏ አርጌ ነው የምጠብቅ ስትልም ምን ፉኛውን አላለች ቅድስትዬ። በል እንግዲህን ብሎ መድብልም ኬኩን ለማሰራት ይሄዳል። እንዲሁም እነ ምሳሌና ደግሞ ቅድስትዬ ቤቱን እንግዲህን ሀፒ በርስዴ ምናምን ብለው በጣም አሰማምረውታል። ቡና ምናምን አቀራረው በጣም ደስ በሚል ሁኔታ አዘገጃጅተው ይጠብቁታል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እንግዲህን ደግሞ ያው በጣም እንትን የሚለው ነገር የካሌብ ሞሲሳ እንግዲህን አብረው የሚሰሩት የስራ ባልደረባቸው ነበርና ያው እሱ እንግዲህን አርፏል ብሎ ለዝና ይነግረዋል። ዝናም እንግዲህን በጣም ያዝናል። ምክንያቱም ያ ሰውዬ እንግዲህን አብሯቸው የሚሰራው ስለሆነ እንግዲህን ከምንም በላይ ያስፈልጋቸው ነበርና እናም አሁን ላይ እንግዲህን ትትናን ፈልገህ እንዴትም ብለህ ፈልገህ ቢያንስ ጥሩ ነገር ባትሰራ በቃልህን ተበቀል፣ ሁለቱንም ኩላሊቶቿን አውጥተህ ጫካ ውስጥ ወስደህ ጣላት በማለትም ካሌብ ሞሲሳ ለዝና እንግዲህ መልእክት አስተላልፎ ዝናም ይህንን ባትለኝም አደርገዋለሁ በማለትም እንግዲህ መልሶለታል ማለት ነው። እናም ይህንን እንግዲህ እያወሩ እያለ ኤፍራታና መርዝ ደላላው ናቸው ደግሞ ያሳቁኝ ማለት ነው። እና መርዝ ደላላው ያው ከሚባለው በላይ በነገራችን ላይ ዝናን በጣም ይፈሩታል። ሁሉም ናቸው የሚፈሩት እና በጣም ስለሚፈሩት እንግዲህ ወይኔ ያቺ ዳጣ እኮ እውነቷን ነው ተንቀሳቃሽ ሞት እያለ እንግዲህ ኤፍራታ እንግዲህን በጣም ትደነግጣለች። እሷም ይኸውልሽ ኤፍራታ ሱሪ ለብስ የለም ወይ ወንድ አይደለም ወይ ምናምን እንዳትይኝ፣ ምክንያቱም ነፍስ አውጪ ነው በማለት እንግዲህ እየነገራት ነው። ኤፍራታም እንግዲህ ለምንድን ነው የምትፈራው ይሄን ያህል? አንተ ቆይ ወንድ አይደለም እንደ ሱሪ ለብስ የለ ስትለው፣ ሱሪ በመልበስማ እኮ እናንተም እኮ ለብሳችኋል እናንተ ትበልጣላችሁ ብሎ እንግዲህም ባልሰማ ዝም ብለው ሊሄዱ ነበረ ነው። አንተ ጭራሽ ደግሞ ዘግታ ልታልፍ ነው እንዴ በማለትም እንግዲህ ዝና ለመርዙ ደላላው እንትን ሲለው፣ ወይኔ እንደው ሞት ይርሳይ አላየሁትም ስሎት እንደው እያለም እንግዲህ ይመለለታል ማለት ነው። እና ምን ልታዘዝ ግንባር ላይ የሆነ ሱቅ የተለቀቃለ ሲለውም እንግዲህ ይሄ ሱቅ የመሰለ አፍህን ታልዘጋለ ከፊቴ ዘወር በል ይለዋል ማለት ነው። እና እንደዛ ሲለውም አይ ልክ ነህ ሳትቆልፈ በፊት ዘወር በል ይሻላል ነይ እንሂድ ብሎ ኤፍራታን ይዞ ሲሄድ ኤፍራታን የታባሽ ነው የምትሄጂው ነይ
ይላታል። ከዛ አንድ አካል አንድ አምሳል ስለሆነን እኔ የምሰማውን እኔ የማወራውን እሷ ትሰማለች ይላል ማለት ነው። አረ እንደዛ ነው እንዴ? አዎ ከዛ እሺ በቃ እንደዛ ከሆነማ በቃ ምላስ ግን ልቁረጠውና እስቲ እሷን ምላስ የሚቆረጥ ከሆነ እንየው ሲልም እንግዲህ መርዙ ደላላው በዚህ ጊዜ አረ ሲቀልድ ነው ሲጀመርም አንድ አምሳል አንድ አካል አይደለንም ብሏል። ሸመጠጣት ወይኔ እና እንደዛ እንግዲህ እንትን ሲልም አሁን ከፊት የዞር በልሌ ሌላ ነገር ሳይፈጠር ሲለውም እሱም እንግዲህ ነፍስ አውጭኝልና ኤፍራታን ትቷት እንግዲህ ትቷት ይሮጣል ማለት ነው። እና እሷም ኤፍራታ ማህሌት የት እንዳለች ታውቂያለሽ ምናምን ሲላትም የት እንዳለችም እንደማታውቅ እንዲሁም ደግሞ ደውላላት ራሱ እንደማታውቅ ትነግራታለች። ነገሩ እንደው ዝም ብዬ ልጠይቅሽ ብዬ ነው እንጂ እኔ እንኳን ከረሳኋትም ቆይቻለሁ በማለትም ይመልስላታል። ለማንኛውም ካገኘሻት ቅጣትሽ ስለሚበቃሽ ተመለሽ ዝና ይፈልግሻል ብለሽ ንገሪያት በማለትም እንግዲህ ይነግራታል ማለት ነው። እና እንደዛ እንግዲህ ሲነግራት ከምርህ ነው እኔ በጣም ጨንቆ ነበረ ስጋዬ እኮ ነች ምንም ቢሆንም ስትልም ምንድነው ዛሬ ስጋዬ አካል የምትሉት ምን ነክቷችሁ ነው በማለትም ዝናም እንግዲህን እንትን ይላታል። አሁን ልሂድ ስትለው ሂጂ ይላታል። ማህሌት እንግዲህን አሁን ያለችው ማለት ከባድ ነው። እኔ ግን የማህሌት መጨረሻ እንደዚህ ይሆናል ብዬ አስቤም ገምቼም አላቅም። ግን እሱ አሁን ለምሳሌ ይቺ ልጅቷ ያው ካሌብ ክለብ ነው ይዘ ሄደች። ግን ካሌብ ክለብ ሲባል ማህሌት ይሄ ነው ብላ አልተናገረችም እንጂ ካሌብን እንግዲህ እንዳወቀችው ሁላችንም እንትን ብለናል። እሷም እንግዲህ ካሌብን ለማግኘት በጣም ብዙ ጉጉት ነበረ። ከዝና ጋር ራሱ አብረሽ ትሰሪያለሽ ባላት ጊዜ ካሌብን ለማግኘት በጣም ብዙ ነበረ የለፋችው። እንዲሁም አፈውጥታ ራሱ እንገናኝ ያለችበት ቀን ሁሉ ነበረ። እና አሁን እንግዲህ ያንን ካሌብን ይሄንን ሰውዬማ ያልሽውን ሰውዬ እንደው ማግኘት እንደው ጉዳይቸው እያለቻት እንግዲህ ወደዛ ወደ ክለቡ እኔ ደግሞ በጣም የሚገርመኝ ነገር ያው በክብር ያልደራደርም ስትል እንትን ብለኛልና ያው እሷ በእርግጥ ያው ለዝና ከዝና ጋር ነው እንጂ እንደዛ ነውና እንግዲህ እኔችም በነገራችን ላይ ይችኛዋ የሆነ ልትጠቀምባት ነው እንጂ እውነት ልታስጠቅማት አይደለም። ወይ በሱ የሆነ ነገር እንደዚህ ብላ ገንዘብ ለመቀበል ምናምን እንጂ እኔ እንጃ። እና ምሳም እንግዲህ ያው እንዴት ነው ፈረንጁን ምናምን አገኘሽ ወይ ያለቻ ነበረ። ከዛ መልስ ማለት ነው እንግዲህ ከነብ ሄደው ከተመለሱ ወዲህ እና እንደዛ ስትላት አረዳ እጭ ደግሞ ሲሟዘዝ እንዴት እንደሚያስጠላ ምናምን ስትልም ይኸውልሽ ጨዋታው እኮ በዶላር ነው ስትላትም እንግዲህ ግን ከሱ ይልቅ ያዛ ጥግ ላይ ሆኖ ብር የሚበት ነው እሱ ተመችቶኛል ትላለች። ምክንያቱም ማህሌትና ነገሩ ብር እንትን የማይባባሉ ናቸውና የቱ ያ ሰውዬው ስትላት እንዴ እሱማ እኮ ማለት እኮ ብር ተመንዝሮ የማያልቅ ብር እኮ ነው ስትልም ሚስት አለው ወይ ምናምን ስትልም እንዴ ምነው ልታገቢው ነው እንደ ትላታለች። አሁን የጠየቅኩሽን ብቻ መልሽልኝ ሚስት አለው ወይ ስትላት ያ ክለቡ ጎን ያለው ፎቅ እሱ ነው የተሸዋል ስትላትም ኧረ አላየሁትም ትላለች። በቃ ነገ ስትሄጂ ታየዋለሽ እሱ ፎቅ በሚስቱ ስም ነው የተመዘገበው ስትላትም በጣም ትደነግጣለች። ኧረ ደንግጦ ማስደንገጥ ትላለች። ግን እኔ አሁን ማለት ነው ማህሌትን ዝም ብዬ ግን ስመለከታት በነገራችን ላይ ሁሌ ነገሮች ሁሉ ስልችት ብለዋታልና ቀጥታ በቃ ትዳር ይዛ መሰብሰብን ያንን ነው የምትፈልግ የሚመስለኝ ማለት ነው። እናም እንግዲህ እንደዛ ስትላትም ያው እሷም ደግሞ ይችኛ ጓደኛዋ ያው ሴትነትሽን መጠቀም አለብሽ ለምንድነው ግግም የምትይው ያንቺን ከማሰልጠን እኔን ፋራ ማድረግ ይበልጥ ይሻላል እያለችም እንግዲህ ግን እየነገረቻት ነበረ ማለት ነው። እንግዲህ አሁን ደግሞ ለመድብል ደውሎ ዝና እንግዲህ ትትናን ካላመጣክ እያለው ነው። እና ጓደኛ ስለሞ ለምንድን ነው ስልኩን ያጠፋው ይጠቅመዋል ሲለው ምን እንግዲህ ያለሁት እዚህ ነው ሂጅ እንዳላነሳለክ እያለውም እንትን ይባባላሉ። ያው እንግዲህ ያው በትትናን ፈልጎ ማምጣት ከሆነ ስራው የኔ ነው ብሎም እንግዲህ ሲመልስለት መድብል እሱም አዎ ታመጣለክ ፈልገክ አለበለዛ ግን በጓደኛ ህይወት ፈርድሃል ምናምን ሲለው ከኛ የምፈልገው ነገር ስላለ ያንን በፍጹም አሳልፍ አሰጠው መመርሰጠው መስሎ ነው እንደ ሲለው እሰጠዋለሁኝ ቪዲዮውን ሲለውም እንግዲህ እንዳፈጥንልክ በአካውንቱን ብር ማስገባቱን እንዳትረሳ ሲለውም እማላደርገው መስሎ ነው ወይ ብሎም እንግዲህ ግን ተዛዝተዋል።
እና እኔ በነገራችን ላይ የነ ሞገስ እና የሉላ ስቃይ መቼ ነው የሚያበቃው? ሁሌ እንደተሰቃዩ ሁሌ በቃ ከቤትን በነፃነት ሳይራመዱ እና በነገራችን ላይ ዝና አሁን ላይ ብዙም አይደለም ሉላን እንግዲህ እንትን ለማለት እኔ እንጃ ብዙም ፍላጎት ያለው አይመስለኝም። በተለይ አሁን ወደ ትትና ነው እንትን እያለ ያለው ማለት ነው። ትትናን ለማግኘት ነው በጣም እየጣረ ያለው አሁን እንግዲህ ለፖሊስ ደውሎ ምንድን ነው አንተ ደግሞ ለእኔ ሁሌ ደፋ ቀና ማለት ምናምን እያለው ነበረ። እና ደውሎ እንግዲህ አሁን ቪዲዮ እልክልሃለሁኝ እሱን እንግዲህ ግን ትክክለኛ ቪዲዮ ነው፣ ምን ማድረግ እንዳለብህ አንተ ታውቃለህ በማለትም እንግዲህ ይነግረዋል ማለት ነው። እና እንደዛ እንግዲህ ሲነግረው በቃ አሁን የብሩክ የዝና የሞገስ ቪዲዮዎች እንግዲህ አሁን በየቦታው ይሰራጫሉ እና ደግሞ ላይ ብታይ እንዴት እንዳሳዘኑኝ እኔ እንጃ ድራማ መሆኑን ራሳቸው እንዴት እንዳሳዘኑ በቃ ሞገስ ሉላን እንዴት በስስት እንደሚያት ምናምን ደግሞ በቃ እስከ መቼ ነው እንደዚህ የምንሆነው በጣም ሰልችቶኛ ምናምን ሲል እንግዲህ ሉላን ይወጥቼ ልስራ አሁን ላይ እኮ ዝና አያገኘንም እያለ ነው እንዴ። ሉላ ደግሞ አሁን ድጋሜ መስተንግዶ ገብታ ሌላ ጠላት ልታፈራለት ነው እንዳይ ይሄማ አይሆንም። እሱ ራሱ እኮ ተሳቀቀ። በባለፈው እንግዲህ በዛ በጠበቃው በመልኳ ጉዳይ እንግዲህ ያን ሁሉ መዘዝ እንዳስተናገደ ታውቃላችሁና ያው ይሄን ነገር ደግሞ በፍጹም አልፈቅድም እያለ ነው። እንግዲህ ደግሞ ምን ይፈጠራል የሚለውን ቀጣይ ፓርቲ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።